በሀገር በመንገዱ በመንደሩ ስላንተ ሲወራ፣ አዎ እያወራን ነው። ዩቲዩብ ላይ ቲክቶክ ላይ ስለሱ ነው የሚወራው። ወዳጅም አይረሳም። አዎ አይረሳም። እንዴት ይረሳል? ስፔሻል ሴቶችን አይረሳም። ሄርሞ ስፔሻል ሴቶችን አይረሳም። ተገኘ 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 ወዳጅ። አዎ የዛሬ ዓመት ነበር የተገኘው። በመሀል ጠፍቶ ነው ሄርሞ። እውነት ለመናገር በጣም ነው የምታምሩት ማለት ነው። እጅግ በጣም ታምራላችሁ። እና ደግሞ እውነት ለአብርሽ እንደ ሄርሜላ ያከበረችው ሴት የለችም። እንደ ሄርሜላ ፍቅር የምትሰጥ ሴት የለችም። ብትዞርም ብትዛዞርም ድጋሚ ራሱ ብትወለድ ማለት ነው እንደ ሄርሜላ ያከበረች ሴት አታገኝም ማለት ነው። እኔ ማለት በቃ ባይዘ ቶሎ ይቅርታውን መቀበሏ አልተስማማውበትም። ነገር ግን በቃ በጣም ሰው መያዝ ትችልበታለች ሄርሜላ ማለት ነው። በጣም ሰው መያዝ ትችልበታለች። እንደ አንዳንድ ሰው ጨቅጫቃ አይደለችም። ባይዛይ አብረሽ ማለት ነው ባይበላም ባይጠጣም ማለት ነው ባይበላም ባይጠጣም ሄርሜላ ጋር ከሄደ ፊቱ ፍክት ነው የሚለው። ፍክት ማለት ነው በቃ ቢርበው ራሱ እሷን ሲያይ ማለት ነው የሆነ በቃ ፊቱ ፈገገገግ ነው የሚለው። እዛ ሰፈር አለ አይደል እንዲህ ሆዱ ሞልቶ እንዴት ነው አበባ ውሃ ያጣ አበባ ጠውልግ አይደል የሚለውን ልክ እዛ ሰፈር ሲሄድ ጠውልግ የነገር ሰፈር እና ማለት ነው። ያው እና አንዳንድ ሰፈሮች ፖሊስ ጣቢያ ዛሬ ውለው ጉዳዩ በሽምግልና ይያዝ ይቅርታ እንጠይቃለን ብለው እያሉ ነው አሉ። ያው የእነሱ እስር ታውቃላችሁ፣ የግሬስ ፋሚሊ እስር ያው የሆነ ሰው ይከሳል። ከዛ በማግስቱ ሄዶ ቃል ይጠየቃል። ከዛ ቃል ይሰጣሉ። ከዛ ጉዳዩ በሽምግልና ይያዝ ይባላል። ይቅርታ ቪዲዮ ይሰራል ምናምን። ከዛ ደግሞ ያኛው ሰው በቃ ይቅር ብዬሻለሁ ብሎ ይላል። አብርሽ እኔ እነዚህ ልጆች ላይ ዛሬ እርምጃ ካልወሰድክ ስፔሻል በወንድሞችህ እርምጃ ካልወሰድክ መቼም ሰላም አትሆንም ብዬ ነው የምናገርህ። እና ያው ይቅርታ ቪዲዮ ምናምን ይቅርታ እንጠይቅ እየተባባሉ ነው አሉ። ቃልም ሰጥተዋል አሉ። ትላንትና ግን ዴቫም አይኑ ይዞ ጠፋ። እንዳትመጣ በህግ አምላክ ዴቫ የምትባል ሰውዬ እንዳትመጣ እንተሸልጥለጥ። ኤፍሬም ደግሞ በቃ በዛው ቅጥፈት ነው የከሳው። በቃ ግራ አገባው። ጥውልግ ክስ ድንግጥ ነው ያለው እና ዴቫ የሚባል ሰውዬ እንዳታሳዩን ይሄን ሳምንት እንዳይመጣ አቅለሽልሽ ይሆናል። እውነት የሚናገረው ንግግር ራሱ ሂድ ሩታ ቤት ሆነ ሩታንም ደስታንም ቢሆን ለምናችሁ አጋቧት። እንግዲህ ደስታ ባጣ ቆይሽ ነው እየሄደ እየመጣ እና ችግር የለውም። እኛ ስለሱ አያገባንም። የሚመለከተን ስለ አብርሽና ስለ ሄርሜላ ስለ ሩታ ጉዳይ ነው። ሩታ እንግዲህ ይሆንኛል ብላ ካለች ዛፍም ሄዳ ታግባ። አይመለከተንም ማለት ጋይዝ። እና አብርሽ በእነዚህ ልጆች እርምጃ ካልወሰድክ እኔ ሁሌም የምለው ነገር አንድ ሰው ከሶስቴ በላይ ካጠፋብኝ እኔ ጋር በቃ ሊገለኝ እየመጣ ነው ማለት ነው። ማለት በቃ 3 ጊዜ ከበደለኝ 3 ጊዜ ይቅር ካልኩት አራተኛው አምስተኛው እኮ ደህና አድርጎ እያመቻቸልኝ ነው፣ ደህና አድርጎ እንዲቀጣኝ ማለት ነው። ስለዚህ አልፈቅድለትም። ካልወሊ በቃ ያለኝ ነገር ሁሉ ለሱ ያለኝ ነገር ሁሉ ከት ነው ማደረው። ካላስ ታውቃላችሁ አይደለ? ለምን በህይወታችን እኛ ሰዎች ነን። የራሳችን ቀይ መስመር አለን። ሰዎች ቀይ መስመራችን አልፈው እንዲጎዱን አንፈቅድም። ካልሆነማ ሲበድሉን ሁሉ ይቅር ካልን፣ ሲያስከፉን ሁሉ ይቅር የምንል ከሆነ ለእኛ በጣም ከባድ ነው የሚሆነው። እነዚህ ሰዎች ምንም ብናደርጋቸው፣ ምንም እንትን ብንላቸው እርምጃቸው ያው የከፋ አይደለም። ለአንድ ቀን ያኮርፋሉ፣ ለ2 ቀን ያኮርፋሉ። ከዛ በኋላ ዘምነው የሚሉን ብለው መጫወቻ ነው የሚያደርጉን ማለት ነው። ለዛ ስለሆነ ምንድን ነው የማደርገው? 3 ጊዜ ይቅር እላለሁ። ከዛ በላይ በቃ አዎ እኔ ክርስቲያን ነኝ፣ እግዚአብሔር አምላክ ይቅር በሉ ብሏል። አዎ ግን ደግሞ በቃ ይቅር እላቸዋለሁ፣ ከልቤ ይቅር እላቸዋለሁ። ግን ካጠገባቸው አልደርስም። ምን የፈለገ የእናቴ ልጅ ለምን አይሆንም? በቃ የፈለገ ሰው ይሁን፣ እኔን ሊጎደኝ የመጣ ሰው በቃ እኔ መኖር አለብኝ። እኔ የራሴ ህይወት አለኝ። እኔ የራሴ ልኖርለት የሚገባ ቤተሰብ አለኝ። እኔ ለራሴ የተፈጠርኩበት አላማ አለኝ። ስለዚህ የሄደ የመጣ እንዲረግጠኝ አልፈልግም። እና አብርሽ ራስህን አስከበር ነው የምለው። ይሄ የዋህ ሄርሙ ደግሞ በጣም ነው የምታሳዝነኝ። ይሄ ደግሞ እንዳይጎዳት በጣም እየሰጋው ነው። በቃ
ደግሞ እንዳይጎዳት፣ ደግሞ እንዳይሰብራት፣ ደግሞ እንዴት ነው በቃ በአጠቃላይ እንዳይጫወትባት በጣም እሰጋለሁኝ። ሄርሙዬ ራስሽን ጠብቂ። ይሄ ጀላንግፍ የሆነ ሰውዬ ድጋሚ እንዳታምኚው እያመንሹም። እኔ ራሱ በጣም እኮ ነው የምወደው እውነት ማለት እወደዋለሁ ስላችሁ በቃ በጣም ነው አብርሽ ደስ የሚለኝ። በቃ እንደ ወንድሜ በቃ የቡታጅራ ልጅ ሆኖ ይሄ ለልጆች ስራ መፍጠሩ ስለ ስራ ያለው እንትን ሲጀመር አብርሽ ሁሉም ሰው ነው የሚወደው። አብርሽ ምንም ነገር ቢሳሳት እኛ ብንጠላው ራሱ ማንጠላው ልጅ ቢኖር አብርሽ ነው ማለት ነው። እኔ ሰሞኑ በሚያደርገው ነገር ነው የታዘብኩት ራሴን በጣም አብርሽን እንደምወደው በቃ ልክ እንደ ወንድሜ እንደማየው። ምክንያቱም ያ ሁሉ ነገር ሲያደርግ በቃ በሱ ልጨክን አልቻልኩኝም ታውቃላችሁ። ይልቅ ለአእምሮዬ ሰበብ ነበር እየሰጠሁት የነበረው። አይ አውቆ ነው እየፈተናቸው ነው፣ አይ እንደዚህ ነው በቃ የማይሆን ነገር ምክንያት ለራሴ እየሰጠው ማለት ነው። እና አብርሽን በጣም ነው የምንወደው ሁላችንም ኦዲየንሶች። አብርሽ በጣም የምንወደው ልጅ ነው፣ ምርጥ ልጅ ነው። በዛ ላይ ሰው አክባሪ ነው። ያው አንዳንድ ወጣ ብሎ የሚሰራቸው ስህተቶች አሉ፣ እነሱንም ለዩቲዩብ ብለን አልፈነዋል። እና ሁሉም እንዲሰራ እንዲለወጥ እንፈልጋለን። ያ ነገር ደግሞ ይፈልጋል። ያ ነገር ደግሞ በጣም ለሁሉም ተስማሚ የሆነው ነው። እና አብርሽ እባክህን ሄርሞን እንዳትጎዳት፣ የእውነት እንዳትጎዳት፣ በቃ እንዳትጎዳት። የምር በቃ አለ አይደለም በቃ ለትጎዳትም ካሰብክ እባክህ በፍጥነት ከራሷ ራቅልን። በቃ የምር እኛ ሄርሙ ልትጎዳ አንፈልግም። ሄርሙ የእውነት ነው የወደደች። ሄርሙ ንጹሕ ልብን ያላት ሄርሙ የእውነት ሴት ናት ማለት ነው። ስለዚህ አትሊስት አንተ እንኳን ባትሆናት ለእኔ ክስት ለቀጣይ ህይወቷ እባክህ ጥቁር አሻራ እንዳትፈጽምባት እባክህ፣ በቃ እባክህ አትጉዳት ነው የምለው። አትጉዳት ሄርሙን፣ እኛ እንወዳታለን። አትጉዳት እሺ።